ሰላም ጤና ይስጥልን ክቡራትና ክቡራን የፕራይም ሚዲያ ተመልካቾቻችን ከሀገር ውስጥና ከሀገር ውጭ ያዘጋጀናቸውን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። ከመረጃዎቹ ጋር በጸሎት ጌታቸው ነኝ። አብራችሁን ቆዩ። አዲስ አበባ የዓለም አቀፍ ዲፕሎማሲ መዲና ከመሆን አልፋ የባህልና የእውቀት ማዕከል እየሆነች መጥታለች ሲሉ የውጭ ጉዳይ ሚኒስትር ዴኤታ ብርሃኑ ጸጋዬ ተናገሩ። ሚኒስትር ዴኤታው ይህንን ያሉት ኢትዮጵያ በዲፕሎማቶች እይታ የተሰኘ የፎቶግራፍ አውደ ርዕይ በአዲስ አበባ ሀያት ሪጀንሲ ሆቴል በተከፈተበት ወቅት ነው። አውደ ርዕዩ አብሮነት፣ ብዝሃነትና መግባባትን መዘከር በሚል መሪ ሀሳብ የተዘጋጀ ሲሆን ዲፕሎማቶች በመላ ኢትዮጵያ ባደረጉት የመስክ ጉብኝት ወቅት ያነሷቸው ፎቶግራፎች ቀርበዋል። አምባሳደር ብርሃኑ ጸጋዬ በዚህ ወቅት አውደ ርዕዩ ኢትዮጵያ በውጭ ዲፕሎማቶች መነጽር ብቻ ሳይሆን በወዳጆቻችን እይታ እንድንመለከት የሚጋብዝ ነው ብለዋል። ምስሎቹ የኢትዮጵያ ዘመናትን የተሻገሩ ባህላዊ ቅርሶች፣ የተለያዩ መልክዓ ምድሮችና የሕዝቦቿን የህብረ ብሔራዊነትና አብሮነት መንፈስ የሚያንጸባርቁ መሆናቸውን ጠቅሰዋል። አዲስ አበባ ከኒውዮርክና ከጄኔቫ በመቀጠል በዓለም ሶስተኛዋ ትልቁ የዲፕሎማቲክ ማዕከል መሆኗን ገልጸው የዓለም አቀፍ የዲፕሎማሲ መዲና ከመሆን አልፋ የባህልና የእውቀት ማዕከል እየሆነች መምጣቷንም ገልጸዋል። ተማሪዎች በራሳቸው የመተማመን አቅማቸውን በማሳደግ ተወዳዳሪ ዜጋ ሆነው በሀገሪቱ እድገት ላይ አሻራቸውን ማሳረፍ እንደሚችሉ የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ገለጹ። የትምህርት ሚኒስቴር ብርሃኑ ነጋና የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳደር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነ ፍቃዱ በከምባታ ዞን ሽንሽቾ አጠቃላይ ከፍተኛ ሁለተኛ ደረጃ ትምህርት ቤት ተገኝተው የስድስተኛ ክፍል ማጠቃለያ ፈተናን አስጀምረዋል። ፕሮፌሰር ብርሃኑ ነጋ በዚህ ወቅት እንዳሉት ከስርቆትና ከማጭበርበር በጸዳ መልኩ ጠንክራችሁ ፈተናችሁን ስሩ በማለት ለተማሪዎች መልእክታቸውን አስተላልፈዋል። በተጨማሪም ሚኒስትሩ በሽንሽቾ ከተማ በብራይት ቪዥን ቅድመ አንደኛ ደረጃ ትምህርት ቤት ለህፃናት እየተሰጠ ያለውን ትምህርት ምልከታ አድርገዋል። አቶ አንተነ ፍቃዱ በበኩላቸው በክልሉ ለመጀመሪያ ጊዜ በሚሰጠው የስድስተኛ ክፍል ክልላዊ ፈተና 95107 ተማሪዎች ፈተናውን እንደሚወስዱ ተናግረዋል። በሀገር አቀፍ ደረጃ የትምህርት ፖሊሲ ለውጥ መደረጉን ተከትሎ የምዘና ስርዓት በመቀየሩ የተማሪዎችን ክህሎት በማሳደግ ረገድ ጉልህ አስተዋጽኦ እንደሚኖርም አብራርተዋል። አርማወር ሃንሰን የምርምር ኢንስቲትዩት የምርምር ውጤቶች ከኢትዮጵያ አልፎ ለዓለም ጤና ስርዓት መሻሻል ጉልህ ሚና እየተጫወቱ ነው ሲሉ የጤና ሚኒስቴር ዴኤታ ፍሬሕይወት አበበ ገለጹ። ኢንስቲትዩቱ በ55 ዓመት የምርምር ጉዞ የተገኙ ውጤቶችን ለባለድርሻ አካላት የሚያሳውቅ መርሃ ግብር በመካሄድ ላይ ነው። የጤና ሚኒስትር ዴኤታ ፍሬሕይወት አበበ በዚህ ወቅት እንዳሉት ኢንስቲትዩቱ ተላላፊና ተላላፊ ያልሆኑ በሽታዎች ላይ ምርምር በማድረግ በክትባት ምርምርና ምርት ትልልቅ ውጤቶች የተገኙበት ስራዎችን እያከናወነ መሆኑን አብራርተዋል። ባህላዊ መድኃኒቶች ላይ ምርምር በማድረግ ጥቅም ላይ እንዲውል በተቋሙ አበረታች ጅማሮች መኖራቸውንም ጠቅሰዋል። የኢንስቲትዩቱ የምርምር ውጤቶች ከኢትዮጵያ አልፎ በዓለም የጤና ስርዓት ተጽዕኖ መፍጠር የቻሉ ውጤቶች መገኘታቸውንም ተናግረዋል። የአርማወር ሃንሰን የምርምር ኢንስቲትዩት ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱ በበኩላቸው ተቋሙ የምርምር ውጤቶች እውቅ በሆኑ ዓለም አቀፍ ጆርናሎች ላይ በብዛት እየወጡ መሆናቸውን ጠቅሰዋል። በምዕራብ ሸዋ ዞን የክረምቱን መግባት ተከትሎ የወባ በሽታ እንዳይከሰት ህብረተሰቡን ያሳተፈ የመከላከል ስራ እየተከናወነ መሆኑን የዞኑ ጤና ጽሕፈት ቤት ገለጸ። የዞኑ ጤና ጽሕፈት ቤት ኃላፊ አቶ ተስፋዬ በየነ እንደገለጹት ጽሕፈት ቤቱ በዞኑ ወባን ጨምሮ በወረርሽኝ መልክ የሚከሰቱ በሽታዎችን ለመከላከል እየሰራ ይገኛል ብለዋል። ከዞኑ ባኮ፣ ኢሉ ገላን፣ ዳኖ፣ ኖኖ፣ ሚዳቀኝና ግንደበረት ወረዳዎች ለወባ በሽታ ተጋላጭ መሆናቸውን ገልጸዋል። በሽታውን ለመከላከልም ህብረተሰቡን በማሳተፍ ውሃ ያቀሩ አካባቢዎችን የማፍሰስ የአጎበር ስርጭትን ግንዛቤ ማስጨበጥ ትምህርት መሰጠቱንም ተናግረዋል። ከዚህ በተጨማሪ በዞኑ የወባ ወረርሽኝ በብዛት የሚታይባቸው የባኮና ኢሉ ገላን ወረዳዎች 420 ሺህ በላይ አጎበር መሰራጨቱን ጠቅሰዋል ሲል የዘገበው ኢዜአ ነው። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱ መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው መረጃዎች እናልፋለን። አብራችሁን ቆዩ። እስራኤል በኢራን ላይ የፈጸመችውን የአየር ጥቃት ተከትሎ ኢራን ከ100 በላይ ሰው አልባ ድሮኖችን ወደ እስራኤል ማስወንጨፏን የእስራኤል መከላከያ ሰራዊት አስታወቀ። የእስራኤል መከላከያ ሰራዊት ቃል አቀባይ ብርጋዴር ጀነራል ኤፊ ደፍሪን የእስራኤል ከተሞችን ለመምታት ኢላማ አድርገው የተወነጨፉትን ድሮኖች ለማምከን እየሰራን ነው ብለዋል። የእስራኤል መከላከያ ሰራዊት በኢራን ላይ የፈጸመውን ጥቃት ተከትሎ የእስራኤል የአየር ኃይል ክልልና የጆርዳን የአየር ክልል በተመሳሳይ ተዘግተዋል። እስራኤል ከባድ ነው የተባለውን የአየር ጥቃት በኢራን ላይ መፈጸሟንና ጥቃቱ በኢራን ወታደራዊና የኒውክሌር ጣቢያዎች ላይ ያነጣጠረ እንደነበር ተዘግቧል። በ6 ዋና ዋና ወታደራዊና የኒውክሌር ቦታዎች ላይ ጥቃት የሰነዘረችው እስራኤል ተጨማሪ ጥቃት ልትሰነዝር ትችላለች ተብሏል ሲል ዘገበው አልጀዚራ ነው። በመጨረሻም
የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ከሰሜን አትላንቲክ ጦር ቃል ኪዳን ጥምረት ኔቶ ዋና ጸሐፊ ማርክ ሩቴ ጋር በሮም ተገናኙ። ከሜሎኒ ጽህፈት ቤት የወጡ መረጃዎች እንደሚጠቁሙት የስብሰባው ዋና ዓላማ በሚቀጥለው ወር በኔዘርላንድ ሄግ በሚደረገው የኔቶ አባል ሀገራት ስብሰባ ቅድመ ዝግጅት ለማድረግ እንደሆነ ተመላክቷል። ማርክ ሩቴና ሜሎኒ በጋራ ደህንነት ላይ ያተኮረ ውይይት በማድረግ የኔቶን የመከላከያ በጀት ለመጨመርና ህብረቱ ራሱን የሚከላከልበትን መንገድ ለመፍጠር መክረዋል ተብሏል። ጣሊያን ለሰሜን አትላንቲክ የጦር ጥምረት ኔቶ 1.5 በመቶ ዝቅተኛ የመከላከያ ወጪ የምታወጣ ሀገር ነች ሲል የዘገበው አናዶሉ ነው። ክቡራን ተመልካቾቻችን የሰዓቱ መረጃዎች ይህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።